የራስን ፍላጎት መሸፈን የዕለት ተዕለት ውጣ ውረድ ቢሆንም ጠንክረው ከሰሩ ለሌሎች መትረፍ ይቻላል። ማሳያው ኢትዮጵያ የተገበረችው የሌማት ትሩፋት ነው። ሌማታቸውን ለመሙላት ከሚባትሉት አንዱ የሆነው የወራቤ ከተማ ነዋሪው ሙራድ አብዱል ሐኪም ደጃፍ ደግሞ ለዚህ ምስክር ሆኖ ይነሳል። እነዚህ ግለሰቦች ልክ እንደወትሮው ሁሉ እርሱ በር ተገኝተው ወተት ሲሸምቱ ነው ያገኘናቸው። እኛ ለራሳችንም ያው በአካባቢ ስለሆነ እና ራሳችን መተን እንወሳለን። ወጪ የነክል አይኖርም። ያው ሰው ከዛ ሰፈር ሰዎች በደንብ ያገኛሉ፣ በጊዜም ያገኛሉ። ልጆች ምናምን የሚጠቀሙ ሰዎች በፊት አልነበረም ምናምን ከኩታጀራ ነበር የሚመጣ። እዚህ ከተከፈተ በኋላ አሁን ብዙ ወተት ከዛ ቀንሷል። እዚህ ነው አገልግሎት ሰው የሚያገኘው። አሁን እዚህ በመክፈቱ ምናምን አሁን ለኛ የገቢ ምንጭ ለነሰው ለማገልገል ምናምን አሪፍ ነው። ለእሱም ለማቅረብ ምናምን ስራውን ስንጀምር በጣት በሚቆጠሩ ላሞች ነው የሚለው ሙራድ ዛሬ በመቶዎች ሊትር የሚለካ ወተት ለአካባቢው ነዋሪ እንደሚያቀርቡ ይጠቅሳል። በራስ ሌማት የተጀመረው ጥረት ተሳክቶ ለሌሎችም ትሩፋት ሆኗል። እዚህ አሁን ወተቱ የምናቀርበው ለነጋዴ ብቻ አይደለም። ለአካባቢው አሁን ህፃናት ለያዙም ሰዎች አካል ጉዳተኞችም አሁን እንደዚህ እንትን ያሉት የተቸገረ ሰው ከመጣ እንረዳለን፣ እንሰጣለን። ለምን በነጋዴ እጅ ከገባ የሆነች ነገር ይዞ ነው የሚሸጠው። ያ ይዞ የሚሸጠውን ቢያንስ እንትን ለማለት እዚህኛ ጋር ከመጣ እንሰጣለን፣ ወተት ይወስዳል። ቢያንስ አሁን በቃ ዝርያቸውን ያሻሻልን ያለ ነው። ተሻሽለው ቢያንስ ከዚህ ከድርጅት በቃ ቢያንስ እስከ 400 ሊትር ለገበያ ለማቅረብ አቅደን ነው ያለነው በዚህ ሰዓት። ይህ በክልሉ የሌማት ትሩፋት ንቅናቄ ያመጣው ውጤት የሚጨበጥ ለመሆኑ የሚያረጋግጥ እኛም የተጋራ ነው ሆኗል። የመሰል ስራዎች ውጤት በክልሉ አንድም እንኳን ያልነበረ የወተት ማቀነባበሪያዎችን በቁጥር 8 አድርሷል። ባለፈው ዓመት አንድ አነስተኛ የተፈጥሮ ሀብት የወተት ወተት ማቀነባበሪያ ከባታ ላይ ዱራሜ ላይ ጀምረናል። ዘንድሮ 7 ተጨማሪ የወተት ማቀነባበሪያ ኢንዱስትሪዎች እየተከፈቱ ነው ያሉት። ማማ ሾላ ከአዲስ አበባ ነበር ወደ ማዕከላዊ ኢትዮጵያ የሚጓጓዘው። አሁን እንግዲህ በዚህ የሚቀጥሉት 4-5 ወራት ጊዜ ውስጥ ከማዕከላዊ ኢትዮጵያ የተፈጥሮ እርጎ እየተጓጓዘ ነው ወደ ሐዋሳም ወደ አዲስ አበባ። አሁን በአጭር ጊዜ ውስጥ ዘብደር የተፈጥሮ ወተት፣ ዛኛት የተፈጥሮ ወተት፣ ዋቻቦ የተፈጥሮ ወተት፣ የስልጤ የተፈጥሮ ወተት ያው ባጠረ ጊዜ ውስጥ ወደ አዲስ አበባ ወደ ሌሎች ከተሞቻችን መጓጓዝ ይጀምራል፣ ተደራሽ ይሆናል የሚል እምነት ዘን እየሰራ ነው። አንድ 3ቱ አሁን የሙከራ ስራ ጀምረዋል። ኢትዮጵያ ንቅናቄውን የጀመረችው የራስን ፍላጎት ለመሸፈን ቢሆንም ተሻጋሪ አቅም መፍጠሩን ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ማብራሪያቸው ላይ አንስተዋል። በሁሉም የሀገሪቱ ክፍሎች ስራ ውጤታማ ቢሆንም ገና እንደሚቀረን ግን አሳስበዋል። አዲስ አበባና አካባቢዋ ብቻ አይደለም፣ ጅጅጋም፣ ባህር ዳርም፣ አሶሳም ብኬድ የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ ጥሩ አመላካች ሊሆን ይችላል። የሌማት ትሩፋት ንቅናቄ ሀገራዊ የምግብ ዋስትናን ለማረጋገጥ ያለውን ፋይዳ የሚያጠናክሩ ስራዎች አሁንም ቀጥለዋል።